ቅዱስ ጳውሎስ በፊታቸው ካለው የሃይማኖት ትጋት የተነሳ አንዳንዶች መትጋት እየተሳናቸው ይደክማል፣ አንዳንዶች ይዝላሉ፣ አንዳንዶች በድካም ይወድቃሉ። ስለዚህ ሰዎችን እያዩ የሚደክሙ ስለነበሩ የሃይማኖታችን ጀማሪና ፈጻሚውን ኢየሱስ ክርስቶስን ተመልከቱ አለ። ማንን ተመልከቱ? ማንን ተመልከቱ? እርሱ የታመነ ነው። እኛን ካያችሁ ትደክማላችሁ፣ አገልጋዩን ካያችሁ ትደክማላችሁ። እንዳትደክሙ በፊታችሁ ያለውን የሃይማኖት ሩጫ በትዕግስት ሮጣችሁ እንድታሸንፉ ሁልጊዜ ኢየሱስ ክርስቶስን ተመልከቱ አለ። በቃ መመልከት ያለባቸው እርሱን ነው። ሰው ካየንም አንደክማለን እኮ። ከፊታችን የቆመውን ደካማውን ሰው ከተመለከትን፣ ጎስቋላውን ሰው ከተመለከትን እንደክማለን። ለምን? በእነርሱ እንደኛ ያለ ድካም አለባቸው። ምን አለባቸው? ድካም አለባቸው። ስለዚህ ድካም እንዳያዝለን፣ በድካም እንዳንወድቅ ማንን እንመልከት? ኢየሱስ ክርስቶስን እንመልከት። እሱ እንዲህ ነው። ኢየሱስ ክርስቶስ እንዲህ ነው። እንደኛ ደካማ አይደለም። ኢየሱስ ክርስቶስ መልካም እረኛ ነው። ምንድነው አልኳችሁ? ምንድነው? ኢየሱስ ክርስቶስ መልካም እረኛ ነው። አዎ ክርስቲያኖች እረኛ ያስፈልጋቸዋል። እረኛ እንደሌላቸው መንጋ፣ ወላጅ እንደሌላቸው ልጆች አልተዋቸውም ያለ ጌታ የታመነ ነው። እረኛ ያስፈልጋል። ታዲያ ጌታችን ኢየሱስ ክርስቶስ መልካም እረኛ ነው። ምንድነው አልኳችሁ? መልካም እረኛ ነው። ስለዚህ እርሱን ተመልከቱ። መልካም እረኛ የሆነውን ኢየሱስ ክርስቶስን ተመልከቱ። ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ እንደዚህ ይላል፣ መልካም እረኛ እኔ ነኝ አለ ጌታችን። መልካም እረኛ ማን ነው? መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። እረኛ ያልሆነው በጎቹም የእርሱ ያልሆኑ ሞያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል፣ ተኩላም ይነጥቃቸዋል፣ በጎቹንም ይበትናቸዋል አለ። መልካም እረኛ እኔ ነኝ። መልካም እረኛ እኔ ነኝ ካለ በኋላ የመልካም እረኛ መገለጫው ደግሟል። ነፍሱን ስለ በጎቹ ያኖራል አለ። ነፍሱን ስለ በጎቹ የሚያኖር መልካም እረኛ ነው። ሞያተኛ ግን፣ ምንደኛ ግን፣ ስለ በጎቹ የማይገደው ግን አለ ተኩላ ሲመጣ ባየ ጊዜ ጥሏቸው ይሸሻል፣ በጎቹም ይበተናሉ አለ። ስለዚህ ኢየሱስ ክርስቶስ እርሱ መልካም እረኛ ነው። ምንድነው አልኳችሁ? መልካም እረኛ ነው። ጥሎን የማይሸሽ ተኩላ ሲመጣ፣ ቀበሮ ሲመጣ፣ የሚበላን ሲመጣ፣ ሊያጠፋን ሊያጠቃን የሚመጣ ሲኖር ቀድሞ ፊት ለፊት የሚወጣ መልካም እረኛ ነው። መስቀል ላይ ስለኛ የወጣው መልካም እረኛ ስለሆነን እኮ ነው። በደም ተሞሽሮ የወደደን መልካም እረኛ ስለሆነን በደም ሰንሰለት አለ ቅዱስ ጳውሎስ። በደም ሰንሰለት እረኛ የሆነንን አለ። በደም ሰንሰለት ነው እረኛ የሆነን። ላይተውን ነው የያዘን። በደሙ አጥር ነው የጋረደን የከለለ መሸሸጊያችን ነው። ስለዚህ እረኛ ነው። ያው መልካም እረኛ፣ የታመነ እረኛ ነው። በረፍት ውሃ ዘንድ የሚያሰማራን፣ በለምለም መስክ የሚያሰማራን እውነተኛ እረኛ ነው እርሱ። መልካም እረኛ ነው እርሱ። ስለዚህ እርሱን ተመልከቱ። እርሱ ቲክሴ አመነማ ቲክሴን አመነማ ነፍሴ ሳሆልቶ ሳዳፍ ደብርሴ ከላቱ ዳጀደ ጎፍታን ኢየሱስ ክርስቶስ እኒ ቲክሴ አመነማ ዳንዲት ዱገተ ከኒንደም የይን ጋፈዱሁ ቢኔሲ ጋፈዱሁ ከኑኛቱ ጋፈዱሁ ኑዲሴ ከንሂንደም ዱርሶ ፊሳቲ ከኑፍላት ፉልድረ ኬኛ ከኑፌ ፉልድረ ሳዳበቴ ከኑራቲ ቆለቱ እኒ ቲክሴ አመነማ ዳጀደ ቲክሴ አመነማ ዲገሳን አንከኑ ቀበቴ ዲገሳን አንከኑ ቲክሴ እና ሁንዱመዩ ንብራ ከን ሂንደምኔ ቲክሴ አመነማን ጎፍታ ኢየሱስ ክርስቶስ ደገለኒ ፉልፍኒ መቃሳ ዳፊያተው ሃላን ሂንዳንገው ቲክሴተ ኡንሳ ሃላን ከን ዳንገ ኢሚት እና ወራቤስ ዱፉ እና ከኑ ኛቱ ዱፉ እና ከኑ በለስ ዱፉ ኑገቴ ከን ደሙ ሚቲ የሮ ሁንዱመዩ አመነሜ ከኑ ቲክሱ ዳይኒ ሃለ ሁንዱማ ከሰትዩ አመነሜ ከኑ ቲክሱ ዳይኒ
ስለዚህ መልካም እረኛ ነፍሱን ስለ በጎቹ ያኖራል አለ። ሞያተኛ የሆነ ግን አለ ምንደኛው የበጉን ጠጉር ይለብሳል አለ። ጮማውን ይበላል፣ ግን በጎቹን አያሰማራም። የተሰበረውን አይጠግንም፣ የደከመውን አያበረታም፣ የተበተነውን አይሰበስብም። ስለ በጎቹ ግድ አይሰጠው። መልካም እረኛ ኢየሱስ ክርስቶስ ግን ከወደቅንበት ያነሳን እርሱ ነው። ከተሰበርንበት የጠገነን እርሱ ነው። ከተበተንበት የሰበሰበን እርሱ ነው። ጠጉራችንን ወስዶ የለበሰ አይደለም፣ ነፍሱን ስለኛ የሰጠ በመስቀል ላይ ስለ ሁላችን ታርዶ እውነተኛ ልብስ የሆነን ኢየሱስ ክርስቶስ ነው። ክብር ለተወደደ ስሙ ይሁን። ስለዚህ እርሱ መልካም እረኛ ነው። የነፍሳችን ጠባቂ ነው። በመከራ ጊዜ ጥሎን የማይሸሽ፣ በሁኔታ የማይተወን፣ ሁል ጊዜ የሚጠብቀን መልካም እረኛ ነው። ስለዚህ መልካሙን እረኛ ኢየሱስ ክርስቶስን ተመልከቱ። ማንን ተመልከቱ? ኢየሱስ ክርስቶስን ተመልከቱ። እርሱ መልካም እረኛ ነው። ደግሞ መልካም እረኛ ብቻ አይደለም፣ እርሱ ፍጹም ፍቅር ነው። ምንድነው አልኳችሁ? ፍጹም ፍቅር ነው። ፍቅሩ ወረት የሌለበት፣ ፍቅሩ ገደብ የሌለው እውነተኛ ፍቅር ነው። እርሱ ፍጹም ፍቅር ነው። እርሱ ሁኔታ የማይገድበው ፍጹም ፍቅር ነው። ለዚያ ነው ቅዱስ ዮሐንስ እንደዚህ አለ በዮሐንስ ወንጌል ምዕራፍ 15 ቁጥር 12 ላይ እንደዚህ አለ፣ እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም አለ። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ አለ ትእዛዜ ይህች ናት አለ። ነፍሱን ስለ ወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም አለ። የመጨረሻው ፍቅር የተገለጠው መስቀል ላይ ስለኔና ስለናንተ እንደ ብራና ተወጥሮልን ነው። ቀሚሱ በደም ርሶ ነው። ስለዚህ እርሱ ፍጹም ፍቅር ነው። ደግሞ እርሱ ፍጹም ፍቅር እንደሆነ ያየነው ነፍሱን ስለኛ ሰጠ። ለዚያ ነው ነፍሱን ስለ ወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ማለት። የመጨረሻ የፍቅሩን ፍጻሜ የገለጠልን መስቀል ላይ ስለ ሁላችን በደል ሞቶ ነው። በሁኔታ እኮ አይደለም። በሁኔታ ነው እንዴ? የሚወደድ ማንነት አለን እንዴ? ቅዱስ ጳውሎስ ሮሜ 5 ላይ እንዘጸሩንህነ በሞተ ወልዱ ተሳሃለንን ያለ ጠላቶቹ ሳለን በልጁ ሞት ታረቀናል። ምኖቹ ሳለን ጠላቶች ነበር፣ ወዳጆች አልነበርንም። ጠላቶች ሳለን የሚወደድ ማንነት ሳይኖረን ከወደደን አለ ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና ይላል። ከፍ አድርጋችሁ አመስግኑት። በበደላችን ሙታን ነበር። በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን። ስለዚህ አለ ጠላቶቹ ሳለን በልጁ ሞት ታረቀን አለ። ጠላቶች ነበርን፣ ወዳጆች አልነበርንም። ስለዚህ ስለ ሁላችን በደል በመስቀል ላይ ሞቶ ፍቅሩን ገለጠልን። እርሱ ፍጹም ፍቅር ነው። እርሱ ምንድነው አልኳቸው? ሰዎች የሚወዷችሁ በዙሪያችሁ ያሉ የሚያገለግሏችሁ እንኳን የሚመስሉ በዙሪያችሁ ያሉ ሰዎች የሚወዷችሁ በሁኔታ ነው። የሚያፈቅሯችሁ በሁኔታ ነው። ፍቅራቸው በሁኔታ የተገደበ ነው። ያለ ሁኔታ የሚወድ ኢየሱስ ክርስቶስ ነው። ደካማ ስትሆኑ ማን ይወዳችኋል? ገንዘብ ስታጡ ማን ይወዳችኋል? ውበታችሁ ሲረግፍ ማን ይወዳችኋል? ሸክም ሲበዛባችሁ ማን ይወዳችኋል? ሸክማችሁ ሲበዛ የሚወዳችሁ እርሱ ኢየሱስ ክርስቶስ ግን እርሱን ተመልከቱት። እናንተ ደካሞች ሸክማችሁ የበዛ ወደ እኔ ኑ፣ እኔም ከድካማችሁ ምን እላችኋለሁ? አሳርፋችኋለሁ። ስለዚህ በምንም ሁኔታ ውስጥ የሚወደንን ኢየሱስ ክርስቶስን እንመልከት። ብዙ ሰው ያለቅሳል፣ እኔ ሰዎች አይወዱኝም፣ ሰዎች ይጠሉኛል፣ ፍቅራቸው ይቀዘቅዛል። ወደው ይጠላሉ፣ አዎ አፍቅረው ይከዳሉ። ግን ወዶ የማይጠላን አፍቅረው የማይከዳን ማን ነው? ስለዚህ እርሱን ተመልከቱ አለ ቅዱስ ጳውሎስ። እርሱን ተመልከቱ አለ። ሰው ካያችሁማ ትደክማላችሁ። ስለዚህ በሁኔታ የማይገደብ ፍቅሩ ፍጹም የሆነውን ኢየሱስ ክርስቶስን ተመልከቱ። እኒ ለመፋ ጎፍታን ኢየሱስ ክርስቶስ ጃለለ ሰዱጋድ ጃለለ ማለስ እንጂ
jaalala dhugaa jaalala saammoo kennuuf ibse nabsee isaannuuf laate kanaafiin wangeela Yohaannis boqonnaa 15 lakkoofsa 12 gaafa dubbisan akka ani isin jaalladhe walii keessanii wal jaalladhaa nafse isaa waa'ee isa jaallatanii waa'ee warra biraatiif dabarsee laachuu kan caalu jaalalli gara biraa hin jiru inni kun jaalala isa dhumaadha nafse isaa nuuf laate kan eenyummaa jaallatamoo ta'uu hin qabaatiin eenyummaa bareedaa ta'uu hin qabaatiin diinota saataanii otoo jirru cubbuudhaan bannee otoo jirru jaalala isaarraati kan ka'e garuu waa'ee dhala namaa hundumaayyuu waa'ee cubbamootaatiif inni fannootti ol ba'e waa'ee hunda keenyaayyuu ni du'e kanaaf isa gooftaa Yesuus Kiristoos ilaalaa jedhe nama yoo laaltanii dadhabdoo namoonni har'a jaalala fakkaatan borjibbaan guutamu dhaba keessan ilaalanii dadhabina keessan ilaalanii fuulli keessan baduusaa ilaalanii bifa keessan ilaalanii haalaan kan hundaa'edha jaalalli namaa isin jibbu isin irraatii fagaatu innaa hundumayyuu yoo kuftan iyyuu kan isin jaallatu yoo dhabdan iyyuu kan isin jaallatu haalaan jaalalli isaa kan hin daangofne gooftaa Yesuus Kiristoos kanaaf qulqullichi Phaawulos maal jedhe gooftaa Yesuus Kiristoosin ilaalaa jedhe eenyuun haa ilaallu ኢየሱስ ክርስቶስን haa ilaallu በቃ ፍቅሩ ፍጹም ነው ስለዚህ ኢየሱስ ክርስቶስን ተመልከቱት አለ ደግሞ እንደዚህ ይላል ቅዱስ ጳውሎስ ኤፌሶን ምዕራፍ 1 ቁጥር 19 ላይ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ አለ ከፍታውም ጥልቅነቱም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ተበረቱ ዘንድ አለ ከፍታው ርዝመቱ ጥልቀቱ ስፋቱ ከቅዱሳን ሁሉ ጋር አለ ይሄንን የፍቅሩን መጠን ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ በርቱዋል ርዝመቱ ከፍታው የማይታወቅ ስፋቱ የማይታወቅ አሁን እንደዚያ እኮ ነው ፍቅሩ ከዚህ እስከዚህ ነው በዚህ መጠን ወደደን የማይባል ከፍታው የማይታወቅ ርዝመቱ የማይታወቅ ስፋቱ የማይታወቅ ጥልቀቱ የማይታወቅ ያንን የፍቅሩን ብዛት አለ ከመታወቅ የሚያልፈውን የኢየሱስ ክርስቶስን ፍቅር ታውቁ ዘንድ ተበረቱ ዘንድ እወዳለሁ አለ ከመታወቅ የሚያልፈውን ከአይምሮ ከፍ ያለውን ፍቅሩን አለ የክርስቶስ ፍቅር ከአይምሮ የሚያልፍ ነው ስለዚህ ኢየሱስ ክርስቶስን ተመልከቱ ፍጹም ፍቅር የሆነውን ኢየሱስ ክርስቶስን ተመልከቱ ሶስተኛ እርሱ በድካማችን የሚራራልን ሊቀ ካህናት ነው ሶስተኛ ምንድነው አልኳችሁ እንዴት ቆያችሁ እዚህ ናችሁ ነው ቡና ጋር ሄዳችኋል እስኪ ቡና ጋር ሄዳችሁ ከፍ አድርጋችሁ አመስግኑ warri buna bukee deemtan meesirriitti illee dhangalaateessa እንደምንችል እግዚአብሔር ከሁላችን ጋር ይሆን ስለዚህ በድካማችን ሊራራልን የሚችል ሊቀ ካህናት ነው ኢየሱስ ክርስቶስ ቅዱስ ጳውሎስ እንደዚህ ይላል ዕብራውያን ምዕራፍ 4 ቁጥር 14 ላይ እንደዚህ አለ እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን አለ እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት ኢየሱስ ስላለን የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቃል ጸንተን ምናችንን እንጠብቅ ሃይማኖታችንን እንጠብቅ በሰማያት ያለፈ ትልቅ ሊቀ ካህናት ስላለን ጸንተን ሃይማኖታችንን እንጠብቅ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም ማለት በነገር ሁሉ እንደኛ የተፈተነ ነው አለ ከምን በቀር ከኃጢአት በቀር ስለዚህ በድካማችን ሊራራልን የማይችል ሊቀ ካህናት የለንም ዘከመዝኬ ሊቀ ካህናት ይደልወን እንደዚህ ያለ ሊቀ ካህናት ይገባናል አለ እንዴት በድካማችን ሊራራልን የሚችል ሰው ደካማ ኮን ሰው ብርቱ አይደለም አንዳንድ ጊዜ መንፈስ ቅዱስ ካላገዛቸው ንስሐ አባታችሁ ኃጢአታችሁን ነግራችሁ እንዴት ያለ ሰው ነው አንተ ሊል ይችላል ግን በድካማችን የሚራራልን እውነተኛ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ክርስቶስ አለን ሰው ደካማ ነው
በድካማችሁ አይራራላችሁ። ብርቱ በሆናችሁ ጊዜ ብዙ ሰው ከናንተ ጋር አለ። ከመቅደሱ ሳላችሁ በምትቀድሱ ጊዜ፣ በምታቆርቡ ጊዜ፣ በምታገለግሉበት ጊዜ፣ በምትዘምሩበት ጊዜ፣ በምስጋናችሁ ጊዜ ብዙ ሰው ለናንተ ሊራራ ይችላል። ብዙ ሰው ሊወዳችሁ ይችላል። በዝሙት የወደቃችሁ ቀን ግን የሚራራላችሁ ሰው የለም። በኃጢአት የወደቃችሁ ጊዜ፣ በስርቆት የወደቃችሁ ጊዜ የሚራራላችሁ ግን የለም። እርሱ ይላል ሁሉ ጣቱን እያወጣ ይሄ ይላል ሁሉ። ይሄ ነፍሰ ገዳይ አላያችሁም? ያቺን መቅደላዊት ማርያም ኢየሱስ ክርስቶስ ዘንድ ስትመጣ ስምዖን በሩን ዘጋባት። ምን ዘጋባት? እቺ ዘማ ብሎ በር ዘጋባት። በድካማችን የሚራራልን ሊቀ ካህናት ግን ትግባ አለ። ለዚያ ነው ወንጌል በሚነገርበት ሁሉ ስሟ ይነሳል አለ ለመታሰቢያ። በድካማችን በኃጢአታችን ጭምር የሚራራልን ሊቀ ካህናት ነው። ግድ የሚለው የኛ ጉዳይ ድካማችን የሚያሳስበው፣ ከሰዎች መገለላችን የሚያሳስበው ሊቀ ካህናት ነው። የዮሐንስ ወንጌል ምዕራፍ 4 ቁጥር 1 ጀምሮ ያለውን ታሪክ ስታነቡ ያቺ ሳምራዊቷ ሴት 5 ባሎች ሞቱባት። ስንት ባሎች ሞቱባት? ይከብዳል አይከብድም? ይከብዳል አይከብድም? ወሊሶ አይከብድም እንዴ? ይከብዳል አይደል? ይከብዳል። 5 ባሎቿ ሞቱባት። ከዚያ በከተማ መካከል ስታልፍ ሰዎች ይህቺ ነፍሰ ገዳይ ይሏታል። ምን ይሏታል? ይህቺ ነፍሰ ገዳይ ባሎቿን የጨረሰች ወንዶችን የፈጀች ነፍሰ ገዳይ ናት ይሏታል። ሰዎች በሚያልፉበት መንደር አታልፍም። ሰው ገበያ ሲወጣ ገበያ አትወጣም። ሰው ከተማ ሲወጣ ከተማ አትወጣም። ሰዎች ውሃ ሊቀዱ በጠዋት ይወጣሉ፣ ውሃ ቀርቶ ይመለሳሉ። ፀሐይ ሲሆን ሰው ወደ ቤት ሲሰበሰብ እሷ እንስራዋን ይዛ ውሃ ልትቀዳ ትወጣለች። ማንን ፈርታ? ሰዎችን ፈርታ። እውጪ መጣች ይላል። ጣታቸውን ቀስረው መጣች እቺ ነፍሰ ገዳይ ይሏታል። በብዙ የሰዎች ስድብ ልቧ ደክሟል፣ ዝላለች። ብዙዎችን እኮ ዛሬ በምላሳችን አድክመናቸዋል። የሰደብናቸው፣ ያንቋሸሽናቸው፣ እኛ እንደ ቅዱስ ራሳችንን ቆጥረን፣ እኛ እንደ በረታን ቆጥረን የደከሙትን ብዙዎቹን እኮ ተሳልቀንባቸዋል። በድካማቸው የሚራራላቸው አባት ግን አላቸው። አላቸው የላቸው? አላቸው። ይህች ሴት ሰው ሲያልፍ አታልፍም፣ ሰው ሲገባ ትወጣለች። በጠራራ ፀሐይ ከሰው ምላስ የፀሐዩ ጠራራ ይሻላታል፣ የፀሐዩ ግለት ይሻላታል። ስለዚህ ሰዎች ሲገቡ ውሃ ልትቀዳ ትወጣለች። የዮሐንስ ወንጌል ምዕራፍ 4 ቁጥር 3 ቁጥር 4 ላይ ኢየሱስ ክርስቶስም በሰማርያ ሊያልፍ ግድ ሆነበት ይላል። ምን ሆነበት? ምን ሆነበት? ግድ ሆነበት። ኢየሱስ ክርስቶስም አለ በሰማርያ ሊያልፍ ግድ ሆነበት አለ። ለምን መሰላችሁ? በሰማርያ ሊያልፍ ግድ የሆነበት አንዲት ሴት አለች፣ እረፍት የምትፈልግ። ሰዎች ያገለሏት፣ ሰዎች ያራሩላት፣ ሰዎች በድካማ የሚሳለቁባት፣ ሰዎች ጣት የሚቀስሩባት፣ የሚያስጨንቋት ይህቺ ኃጢአተኛ፣ ይህቺ በደለኛ፣ ይህቺ ነፍሰ ገዳይ የሚሏት ሴት አለች። ማረፍ የምትፈልግ አንዲት ነፍስ አለች። ለዚያ ነው በሰማርያ ሊያልፍ ግድ ሆነበት አለ። ሊያሳርፋት ፈለገ። ምን ሊላት ፈለገ? ሊያሳርፋት። inni dhugaadhumatti kennuuf jaalalaan kennu ilaalu hangafa luboota amanamaadhaaf dadhabina keenyatti kennuuf jedhe qulqullichi Phaawulos. Innaa dadhabne, innaa cubbuudhaan kufne namoonni nu ilaalanii quba isaanii nutti qabu, namoonni nu ilaalanii tarii buna nutti dhugo, nu hamatu. Abalu akkas ta'eera, abalu cubbuu raawwateera, abalu nama ajjeeseera, abalu nabsee baaseera, inni ejja kan raawwatudha. Abboommi Waaqayyo kan hin eegne jedhanii namoonni baay'een dadhabina keenyatti dubbatu. Gooftaan Iyesuus Kiristoos hangafti luboota inni amanamaan garuu dadhabina keenyatti kennuuf na'udha. Garaanatti hin jabaatu. Innaa dadhabne namoota ilaalu, innaa dadhabne inni garuu jaalalaan nu ilaala. Jaalalaan mucaa koo jabaadhu ani si faana jireedhe dadhabina keenyatti kennuuf na'u.
dadhabina keenya irratti kan nu jabeessuudhaaf. Kanaafim dubartittiin isheen Samaariyaa qophaa ishee Wangeela Yohaannis boqonnaa 4 gaafa dubbisan namoonni hundumtiyyuu isheen kun jaarsolii yookaan dhirsa shan ajjeeftetti jedhanii quba isaaniitti qabu. Cubbamtuu jedhanii quba isaaniitti qabu. Inni garuu ishee argachuudhaaf Samaariyaadhaan darbuun dirqamatti ta'ee jira. Nabsee tokkitti argachuudhaaf ishee boqachiisuudhaaf dirqamatti ta'ee jira. Har'as yoo dadhabdan iyyuu yoo barri keessan cufattanii boochan iyyuu kan isin ilaalu garuu Waaqayyo jira. Kan isin ilaalu garuu Gooftaan jira። ስለዚህ ኢየሱስ ክርስቶስ የታመነውን የሚራራልን ሊቀ ካህናት እርሱን ተመልከቱ። በድካማችን አለ ሊራራልን የሚችል ሊቀ ካህናት ነው። ደክማችኋል፣ ኃጢአት እያዛላችሁ ነው፣ የኃጢአት ልምምድ ውስጥ አላችሁ፣ ወደ ቤተክርስቲያን መሄድ እየከበዳችሁ ነው፣ ንስሐ አባታችሁን ማግኘት እየከበዳችሁ ነው፣ መጽሐፍ ቅዱስ ማንበብ እየከበዳችሁ ነው፣ ጸሎት መጸለይ እየከበዳችሁ ነው፣ ብዙ ነገር እያደከማችሁ ነው። ስለናንተ የሚራራላችሁ ሊቀ ካህናት ግን አለ። ግድ የለም ከነድካማችሁ ወደ መቅደሱ ነው። ከነድካማችሁ ጌታ ሆይ አለቅህም በሉት። ወደ መቅደሱ ሁሉ ጊዜ ገስግሱ። ጌታ ሆይ ያላንተ ብርታት የለኝም፣ ያላንተ ማረፍ አልችልም፣ አንተ ትሻለኛለህ በሉት። ያዕቆብ እንደሱ አይደል ያለው? ሳትባርክ አልባረከኝ ምን አለህ? አለቅህም። በቃ እንደሱ በሉት። እግዚአብሔር ሰውነታችሁ ድና እንድትቀር ጵኒኤል ብላችሁ እንድትዘምሩ አለቅህም በሉት። ከነድካማችሁ ወደ መቅደሱ ነው። ሰው ጣቱን ይቀስር ግድ የለም። እናንተ ጣቱን ከሚቀስረው ይልቅ ጸድቃችሁ ትመለሳላችሁ። ከነድካማችሁ ግን ወደ ቤተ ክርስቲያን ነው። አንዳንድ ሰው እንደዚህ ይላል፣ እኔ ከዚህ በኋላ ምን እሰራለሁ? እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ ቤተ ክርስቲያን አልሄድም ይላል። በማርያም ያመመው ሰው ሆስፒታል መሄድ አለበት የለበትም? ሆስፒታል ነው መሄድ ያለበት ወይስ ግሮሰሪ? ሆስፒታል አይደል? እኛ ከታመምን ኃጢአት ካደረግን መምጣት ያለብን ወደ ሆስፒታል ነው አይደለም? ወደ ሆስፒታል፣ እውነተኛይቱ ሆስፒታል፣ እውነተኛይቱ ሐኪም ቤት ቤተክርስቲያን ናት። ተርቱሊያን ቤተክርስቲያን መንፈሳዊ ሆስፒታል ናት ይላል። ካህናት ደግሞ መንፈሳዊያን ዶክተሮች ናቸው አለ። የታመመ ሰው ወደ ሆስፒታል ሄዶ ህመሙን ለዶክተሩ ነግሮ እንደሚድን መድኃኒት እንደሚወስድ እንደዚያ ኃጢአት የሰራ ሰው ወደ ሆስፒታል ወደ ቤተ ክርስቲያን ይመጣል። ለካህናት አባቶች ኃጢአቱን ይናዘዛል፣ መድኃኒት ያዙለታል፣ ከህመሙ ከበሽታው ይድናል። ከነድካማችሁ ከነህመማችሁ ግን ወደ ቤተ ክርስቲያን ነው። እሺ ይሻላል አይሻልም? መድኃኒት በቤተ ክርስቲያን አለ። ስለዚህ መድኃኒት በቤተ ክርስቲያን እንድታገኙ ከነድካማችሁ ቢሆን ነው። ግን አንዳንዱ በኃጢአት ላይ ኃጢአት በበደል ላይ በደል ለመጨመር እኔማ ኃጢአተኛ ነኝ ይላል። ዛሬ ሌላ ኃጢአት ንስሐ አይገባም። ደግሞ ነገ ሌላ ኃጢአት፣ ደግሞ ነገ ሌላ ኃጢአት። ይሄንን ግሪኩ ፓራቤዚስ ይለዋል፣ መንሸራተት ማለት ነው። ኃጢአተኛ ነኝ እያሉ በኃጢአት ላይ ኃጢአት እየጨመሩ መሄድ። ኃጢአት ስንሰራ ወዴት መምጣት ያስፈልጋል? ቅዱስ ዮሐንስ ወደሙ ለእግዚእነ ኢየሱስ ክርስቶስ ያነጻህነን ኩሉ ኃጣውኢነ ይላል። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ስለዚህ የልጁ ደም ከኃጢአት ሁሉ እንዲያነጻን ወደ ቤተ ክርስቲያን እንመጣለን። ኃጢአት እንሰራለን፣ አዎ፣ የሚራራልን ሊቀ ካህናት ግን አለን። ስለዚህ ወደ መቅደሱ መጥተን ንስሐ እንገባለን፣ በደሙ ከኃጢአታችን እንታጠባለን። አራተኛ እርሱ ሰላማችን ነው። ምናችን ነው አልኳችሁ? እርሱ ሰላማችን ነው። ቅዱስ ጳውሎስ ኤፌሶን ምዕራፍ 2 ቁጥር 14 ላይ እንደዚህ አለ፣ እርሱ ሰላማችን ነውና አለ። እርሱ ምናችን ነውና? እርሱ ሰላማችን ነውና አለ። እርሱ ሰላማችን በሚረበሽ ከተማ ቢሆን በተጨነቀም ከተማ ቢሆን ሁልጊዜ ለኛ ሰላማችን ማን ነው? እርሱ ነው። ስለዚህ እርሱ ሰላማችን ነው አለ። ሁለቱን ያዋሃደ በአዋጅ የተነገሩትንም የተዛዛትን ሕግ ሽሮ በመካከል ያለውን የጥድ ግድግዳ በስጋው ያፈረሰ ርቀን የነበርነው በደሙ ያቀረበን እርሱ ሰላማችን ነው ይላል። ስለዚህ የሁላችን ሰላም እርሱ ነው። ሰላማችን የሆነው እርሱን መመልከት ያስፈልጋል። እርሱ ሰላማችን ነው። ያ ማለት ምን መሰላችሁ? አሁን ሰው በገንዘቡ ሰላም ማግኘት አይችልም። ይችላል እንዴ? አይችልም። በስልጣን ሰላም ማግኘት ይችላል እንዴ? አይችልም። በዘመድ ሰላም ማግኘት ይችላል እንዴ? አይችልም። እውነተኛው ሰላም ማን ነው?
ዛሬ ዓለም እንደ በሶ ትበጠብጣለች። በዓለም ላይ የሰላም ችግር አለ። ግን ዛሬም የሰላሟን ራስ ኢየሱስ ክርስቶስን ወደ ልቧ አትጋብዝም፣ ወደ ጓዳዋ አትጋብዝም። ሰዎች በቴሌቪዥን መስኮት ተቀምጠው ስለ ሰላም ቢያወሩ፣ የሰላም ኮንፈረንስ ቢዘጋጅ፣ ስለ ሰላም ትርጓሜ ቢተነተን ሰላም አይመጣም። እውነተኛ ሰላም ጌታችን ኢየሱስ ክርስቶስ ነው። ክብር ለተወደደ ስሙ ይሁን። ሰላማችን እርሱ ሰላማችን እርሱ ነው። ስለዚህ ዛሬም ሰላም እንዲሆን ሰላም እንዲበዛ እርሱን የሰላማችንን ራስ የሰላማችንን ዋስ ኢየሱስ ክርስቶስን መመልከት ማየት ያስፈልጋል። ለዚያ ነው እንደዚህ አለ፣ ሰላምን እተውላችኋለሁ አለ። ምን እተውላችኋለሁ? ሰላምን እተውላችኋለሁ፣ ሰላሜን ደግሞ እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጥ ሰላም አይደለም። ልባችሁ አይታወክ አይፍራም ይላል የዮሐንስ ወንጌል ምዕራፍ 14 ቁጥር 27። ሰላምን እተውላችኋለሁ ሰላሜንም እሰጣችኋለሁ አለ። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው ያለ ሰላም አይደለም አለ። የእርሱ ሰላም እውነተኛ ነው። ዓለም ሰላም የሚመስል ነገር ታሳይና ሰላማችንን ትወስዳለች። እውነተኛው ሰላማችን ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስን ተመልከቱ። ሰላም የሚመስል ነገር እያሳዩ ሰላም የሚነሱ ብዙ ናቸው። አረ ግድ የለም እንጨፍር ሰላም ይሰማሃል ብለው ጭፈራ ስፍራ ወስደው ሰላማችን የሚነሱን ብዙዎች አሉ። ግድ የለህም ብለው በጉቦ ገንዘብ እንድንበለጽግ አድርገው ሰላማችንን እንድናጣ የሚያደርጉ ብዙዎች አሉ። በደም እጃችን እንዲጨቀይ አድርገው ሰላማችን የሚነሱ ብዙዎች አሉ። እውነተኛው ሰላም ኢየሱስ ክርስቶስ ነው። ማን ነው አልኳችሁ? ስለዚህ እርሱን ተመልከቱ። ነገኘ ሰዱጋል ጎፍታን ከኛ ኢየሱስ ክርስቶስ ነገኘ ሰዱጋል ከናፊም ነገኘ ኮ ሲኒፈንዲሳ ነገኘ ሲኒፈንዲሳ ነገኘ ኮ ሲኒፈንኬና ነገኛን ሲኒፍከኑ አካዱኛን ሲኒፍከኒቱ ሚተጀድ ነገኛ ዱኛ ነገኘ ከንፈካቱ ገሩ ነገኘ ከን ሂንቀብኔ ጉባንሳ ነጋ ከንፈካቱ ከሲሳ ገሩ du'aan kan guutame du'aan kan golgome kanaaf nageenyi ni dhugaa isa dadhabina keessatti waca keessatti rakkina keessatti godaanuu keessatti gidelfamuu keessatti nageenyi dhugaan gooftaa Yesuus Kiristoos har'as addunyaan nagaa akka argattu biyyi nagaa akka ta'u beteskaan nagaa akka taatu maatiin nagaa akka ta'u nagaan inni dhugaan gooftaa Yesuus Kiristoos gara keenyatti haa dhufu nagaan dhugaan isa nagaan amanamaan isa kanaaf nagaa isa amanamaa gooftaa Yesuus Kiristoosin ilaalaa jedhi የመጨረሻ እርሱ የሕይወት ውሃችን ነው። ምናችን ነው አልኳችሁ? እርሱ የሕይወት ውሃችን። እንደዚህ ይላል ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 10 ቁጥር 3 ላይ እንደዚህ አለ፣ ሁሉም ያን መንፈሳዊ መብል በሉ አለ። ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ፣ ይከተላቸው ከነበረው ከመንፈሳዊው አለት ጠጥተዋልና ያም አለት ክርስቶስ ነበረ ይላል። ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ፣ ይከተላቸው ከነበረው ከመንፈሳዊ አለት ጠጥተዋልና ያም አለት ክርስቶስ ነበረ አለ። የሕይወት ውሃ የሚፈልቅበት የሕይወት ውሃ የሚሰጥ ለዚያ ነው ባለራእዩ ቅዱስ ዮሐንስ የሕይወት ውሃ ከሆዱ ይፈልቃል፣ ማንም የተጠማ ቢኖር ወደ እኔ ይምጣ፣ የሕይወትን ውሃ እንዲያው ይውሰዳል። እርሱ የሕይወት ውሃችን ነው። የሕይወት ውሃ ከሆዱ የሚፈልቅ ነው። ለዚያ እኮ ነው ይከተላቸው ከነበረው ከመንፈሳዊ አለት ጠጥተዋል። ያ መንፈሳዊ አለት ክርስቶስ ኢየሱስ ነው። እስራኤላውያን ያንን በረሃ ሲጓዙ በበረሃው ድንጋይ ይዘው ይሄዳሉ። ሙሴ ድንጋይ ይዘው ይሄዳል። ድንጋዩን ሲጠማቸው ያስቀምጠዋል፣ ይመታዋል። ሲመታው ውሃ ያፈልቃል። ድንጋዩ ወይም አለቱን ይመታዋል። ሲጠማቸው ያ አለት ውሃ ያወጣል። ያንን አለት ይዞት ነው የሚዞረው እየተመታ ውሃ የሚሰጥ አለት። ያ አለት ክርስቶስ ነበረ አለ። ያ አለት ማን ነበረ? ክርስቶስ ነው። እስራኤላውያን ለጊዜው ያንን ድንጋይ እየመቱት ውሃ ይፈልቅላቸዋል ሲጠማቸው። እኔና እናንተ ክርስቶስ ኢየሱስን በመስቀል ላይ መታነው፣ የሕይወት ውሃ ከሆዱ ፈለቀልን። ክብር ለተወደደ ስሙ ይሁን። እርሱ የሕይወት ውሃችን።
እየተገረፈ እየተመታ እየተደበደበ በችንካር እየቸነከርነው የሕይወት ውሃን ሰጠን። ለንጊኖስ መስቀል ላይ አይቶት በጦር ጎኑን ወጋው። አንድ አይኑ አያይም ነበረ። ከጎኑ የወጣው ውሃና ደም የለንጊኖስን አይን ሲነካ ግን አይኑን አበራለት ይላል። ክብር ለጌታችን ለኢየሱስ ክርስቶስ ይሁን። አይኑን አበራለት። እየተመታ ውሃን የሚሰጥ እየተመታ የሚያበራ ብርሃን የሚሰጥ እርካታ የሚሰጥ የሕይወት ውሃ ክርስቶስ ኢየሱስ ነው። መተነው ውሃን ያፈለቀልን የሕይወትን ውሃ ጅሬኛ ቢሻን ጅሬኛ ለክርስቶስ ኢየሱስ ijoolleen Israa'el gaafa biyya Misrii gara biyya isaanii godaanan yookaan galuudhaaf ba'an daandii keessatti daandii isaanii irratti ni dhoobatu. Bishaan innaa dheebotan Museen dhakaa qabatee deema. Dhakaa sana lafa kaa'ee innaa rukutu. Dhakaan sun bishaan maddisiisa ture jedha. Bishaan maddisiisa ni dhugu. Ammas dhakaa sana kaasanii baadhatanii deemu. Innaa daandii irratti bishaan dheebotan ni rukutu. Bishaan maddisiisaaf ture jedha dhakaan sun. Dhakaan sun qulqullichi Phaawulos Kiristoos ኢየሱስ ቱሬን ሁንዱምቲ ሳኒ ደካሰን ራቲ ዱጋኒ ቱረኒ ደካሳን ዱካቡ ሰነራ ዱጋኒ ቱረኒ ቢሻን ኢንሱኒስ ክርስቶስ ቱሬ ሩኩተሜ ቢሻን ከንደማፍላት ሩኩተማ ቢሻላት ክርስቶስ ኒሩኩኔ ቢስማራ ወራን ፈነቶ ልባስኔ ፈንስኔ እና ኢሰ ፈንስኑ እና ኢሰ ሩኩኑ እና ኢሰ አጀስኑ ኢኒ ገሩ ቢሻን ጅሬኛ ኑፍቴ ገለኒ ፉልፉኒ መቃሳድ አፍያተው ኢኒ ቢሻን ጅሬኛ ከኘዳ ከናፍ ኢሰ ኢላላ ኢሰ ዋሁንዱማን ጭሜ ጎፍታ ኢየሱስ ክርስቶስን ኢላላ በነገር ሁሉ የጸናውን ማንን ተመልከቱ? ኢየሱስ ክርስቶስን ምን በሉ ተመልከቱ። ማንን እንመልከት? በብርታት እንድትመላለሱ ያለ ድካም እንድትቆሙ ጸንታችሁ እንድትራመዱ ወደ ቀኝ ወደ ግራ ብታዩ ሚያሰምጥ ንፋስ አለ፣ ሚያደክም ብዙ ማዕበል አለ። ማዕበሉ እንዳያሰጥማችሁ፣ ማዕበሉ እንዳይወስዳችሁ በርትታችሁ እንድታልፉ እንደው እነገሌ እንዲያደርጉ እነገሌ እንዲሆኑ ብላችሁ በጉልበታችሁ እንዳትዝሉ በነገር ሁሉ የጸናውን የሃይማኖታችንን ጀማሪና ፈጻሚውን ኢየሱስ ክርስቶስን እየተመለከታችሁ በፊታችሁ ያለውን ሩጫ በትዕግስት ሩጡ። ማንን እንመልከት? ብዙ አለ ሚያዝል። ጴጥሮስ በውሃው ላይ እየሄደ ጌታችን ኢየሱስ ክርስቶስ ና ሲለው በውሃ ላይ እየተራመደ ወደ ጌታ መሄድ ጀመረ። መሃል ላይ ግን ነፋሱ ሲነፍስ ነፋሱን መስማት ጀመረ። ነፋሱን ሲሰማ መስጠም ጀመረ ይላል። እንዳትሰጥሙ ፍለፊት ኢየሱስ ክርስቶስን መስቀል ላይ ያያችሁ እርሱን እየተመለከታችሁ ተራመዱ። ነፋሱ አይጥላችሁ፣ ማዕበሉ አይወስዳችሁ፣ የትኛውም ነገር አያጠፋችሁ። ስለዚህ በነገር ሁሉ እንድትበረቱ በሃይማኖት ጀምራችሁ እንዳትቀሩ ፈጽማችሁ የድል አክሊል እንድትቀበሉ እንደ ቅዱሳን ኢየሱስ ክርስቶስን ተመልከቱ።